ሰው ደረሰባት። ሉልም ተወኝ እናቴን እኔን ይዘህ እናቴንን በእኔን ምንም አይነት ነገር ልትፈጥባትም ልታደርግባትም አልፈልግም። ምንም ብትሆን ክፉም በሰራ ደግም ብሰራ እናቴ ናት። ከእኔ ከእናቴ ጎን እሆናለሁ። አንተ በሀቅ መንገድ ትጓዛለህ። ያለውን ነገር አስረዳሃለሁ። ግን እናቴ መቼም ቢሆን አልከዳትም። እናቴን ባደረገችው ነገር እኔ በጣም ተጸጽቼ ያለሁ። ለመኖር አልፈልግም። ሰውም የለኝም፣ ቤተሰብም የለኝም። እናቴ የሚያደረገችው ድርጊት በሙሉ እያንዳንዱ ነገር ሰምቻለሁ። ስለዚህ እኔ መኖር አስጠልቶኛል፣ ራሴ ማጥፋት ነው የምፈልገው ነው ያለችው። አዎ አንዳንዴ በእናታችሁን እናንተ አድርሳ ጥሩ ቦታ ላይ ትደርሳለች፣ እናት ትሆነኛለች፣ ትድረኛለች፣ ታስተምረኛለች ብላችሁ ስትጠብቁ ግን እሷ ባልጠበቃችኋት ቦታ እናት እንደዚህ ተዋርዳ ተማንም ጎረምሳ ጋር ተኝታ ስታዩዋት ይከፋል። አንድ ማስደንጋጭ የሆነ ነገር ውድ ቤተሰቦች የምን መሰላችሁ? ከሉል ሰዎች ወይ ሉል ከቀጠራቸው ሰዎች አብራቸው እንደምተኛ አልጋ ይዘው አብሮ እንደሚተኙ ቤቷ ውስጥ ብዙ ነገር እንደሚያደርጉ ልጅቷ ታውቃለች። አውቃለሁ ግን እናቴ ናት ምን ላድርግ ነው አለችው። አስቡት፣ እሷ ቤት ትሸኛትና እህቷ ቤት ትሸኛትና ወይስ ልጅቷ ከሷ ቤት ትሸኛትና እሷ ከጎረምሶች ጋር ነው ስትጨፍር የምታድረው ነበር። ህፃን አይደለች፣ ወጣት አይደለች አይደል? ሂዳለች በእድሜዋ። ያን ያክል አሮጊት ናት ባትባልን ያን ያክል ወጣት ናት የምትባል አይደለችም። እና ዛሬ በዚህ እድሜዋ ላይ እንደዚህ ከወንዶች ጋር የማገጠች እንደፈለገች የሆነች ለልጇ ምንድን ነው የምታስተምራት? ለልጇ ምንድን ነው የምታስተምራት? ማለት ምንድን ነው የምንማረው ከሷ? ከእናት ምንድን ነው የምትማሩት? ጥሩ ስለ ምግባር፣ ሰውን አለመበደል፣ ጥሩ ስራ ሲሰሩ፣ የተቸገረ ሲረዱ፣ የተራበ ሲያበሉ አይደል? እናት ቆፍጠን ብላ ልጆቿ ቀጥታ ካላሳደገች፣ ልጇን አስቀምጣ እሷ ከባለገች ነገ ያቺ ልጅ ምን እንደምትሆነው እና እቺ ልጅ ራሷ ብታጠፋ ህይወት መሮኛለን፣ እኔ መኖር አልፈልግም፣ መኖር አስጠልቶኛል፣ ሰው አስጠልቶኛል ብላ እቺ ልጅ ህይወቷ ብታጠፋ ማን ነው ፈራጁ? ማን ነው ጥፋተኛ? እናቷ። ምክንያቱም ልጇ ህይወት እንዳትኖር አደረገቻት። ልጇን ህይወት እንዳዘራ አደረገቻት። የእሷ ደስታ ብቻ ነው የምትፈልገው። የሆነ ነገር ስናገራት አቤት ሲመጡ ለምን ትመጣላችሁ? ለምን እንደዚህ ታደርጋላችሁ? ምንድነው የተፈጠረው? ምንድነው የሚካሄደው? የምን ነጋዴ ናችሁ ብዬ ስጠይቅ ተይ እንደዛ አትናገሪ፣ ይገሉኛል፣ ያጠፉኛል ነው የምትለው። በጣም ትፈራለች። እናቴ ትንቀጠቀጣለች። ከጀርባዋ ሌላ ሰው አለ ነው ያለችው። ሌላ የሚያሰራ ሰው አለ። ስለዚህ የሚያሰራ ሰው ካለ ሉል ከህግ አካላት ጋር እንደሚሰራ ታውቃለች አይደል እንዴ? እኔ ሉል እኔ መልወጣበት ጉድጓድ ውስጥ ነው የገባሁት። ከፈለገች ዛሬ ትግባ፣ ተባበረኝ። ልጄ ነህ፣ የወንድሜ ልጅ ነህ። እኔ አባትህ ወድጄ አይደለም ያገትኩት። 30 ዓመት በሙሉ ጨለማ ቤት አይደለም ያሳገትኩት። እኔ አይደለሁም፣ ከእኔ በላይ የሚሰሩ ሰዎች አሉ። ስለዚህ እነዛ ሰዎች ልጠቁምህና በህግ አካላት አስይዛቸው። እኔ እነሱ ነው የሚያስገድዱኝ ብትል ሉል እጅ ከፍንጅ ነው የሚይዛቸው ነበረው። ግን እሷ በአድ አምልኮ የሰራች ሉልን እንዲታመም ያደረገች ከባድ አምልኮች ጋር አብራ የጨፈረች ሰውን እንዲያልቅ፣ ወጣትን እንዲያልቅ፣ የሉል አባት አንድ ከታገተበት ቦታ እንዳይወጣ አስቡት። አንድ ሰው 30 ዓመት በሙሉ ታገተ ማለት እኔ አንዳንዴ ህልም ነው መስል በህልም ያየሁኝ ነው የሚመስለኝ። እንዴት ነው እንዴት ነው የሉል አባት 30 ዓመት በሙሉ ፀሐይ ሳይ፣ ያማረው ምግብ ሳይበላ፣ ቤተሰቡ ሳይ፣ ልጁ ሳይ ምን ይፈጠር አገሩ ምን ይካሄድ? እንዴ የሞቱ ሰዎች እኮ በአንዴ ሞተዋል ብላችሁ እኮ ነው ተስፋ የምትቆርጡት ውድ ቤተሰቦች። ግን የሉል አባት አትወርቁ ወይ አለ የለ ወይ ሞት አትሉ። በህያና በሞት መካከል ሆኖ የሞተ ሰው ይሻላል በአንድ ልቡ። ግን እሱ እዛ ጋር የሚሰቃየው ስቃይ ገብቷቸዋል። እስኪ አስቡት።
እንኳን አንድ ቀን ከቤት ካልወጣን ዛሬ የበላነው ምግብ ነገ ደግሞ እንበላው ከሆነ አየር ካላገኘን ምን ያክል ነው የሚጨንቀን? በዛ ላይ ያስፈራሩታል፣ ብዙ ነገር ያደርጉታል፣ ይሰድቡታል፣ ድብደባ አለ፣ የልጁ ናፍቆት አለ፣ የቤተሰብ ናፍቆት አለ። እኔ አላውቅም ማለት የሉላ አባት በምን ሁኔታ እንዳለ ታየኝ። ዝም ቤት ስለው ምን አይነት እኔ አጥንቱ ብቻ ያለ ነው ይመስለኝ። እንግዲህ አንድ ቀን ፈጣሪ ብሎ አላህ የፈቀደ ቀን ልዑል ከአባቱ እንደሚገናኙ አባቱ ካለበት ጭንቅ እንደሚያወጣው ሙሉ ተስፋ አለኝ። በተስፋ ነው የምጠብቀው፣ በጣም በተስፋ ነው የምጠብቀው። ልዑል እስካሁን ማርፍደዋል እንደምንም አድርጎ። በእርግጥ ግን ማን ይነግረዋል? ማን ያሳየዋል? ብዙ ለፍተዋል። ስለዚህ ዛሬ የልዑል ያክስቱ ልጅ ራሷ ስታጠፋ ተደረሰባት። ልዑል በጣም መከራና ስቃይ ውስጥ ነበረ። ነገራቶቹ በሙሉ እንዳልጠበቃቸው ነው የሆኑት። እሱ ያሰበው ሌላ፣ ነገራቶቹ የተካሄዱ ሌላ። ስለዚህ አንዳንዴ መኖርና ለመኖር አጋጥማችሁ ታውቃላችሁ? ሁሉ ነገር የሚያስጠላው። ልዑል አባቱን ለማግኘት ይሮጣል። እናቱ ምንም ላትሆንበት ይፈልጋል። አክስቱን ለማግኘት ይፈልጋል። በአባቱ ህይወት ላይ የተጫወቱ ሰዎችን ለማሳደድ ይፈልጋል። ግን በዚህ ከደሞ ጭራሽ ያላሰበው ነገር እያንዳንዱ መረጃ ቴክስት የምታደርግለት ያክስቱ ልጅ ከጎኑ ሆና የምታግዘው ያክስቱ ልጅ ራሴ ካላጠፋሁኝ ኑሮ መሮኛል አለች። እኔ አልፈርድባትም። አሁንም ቢሆን እህቴ አትሳሰቺ፣ ልዑል ያለሽን ስቢና እናትሽ እፈልግሻለሁ፣ ነይ እናቴ ምነግርሽ ነገር አለ በያትና አሳልፈሽ ለልዑል ስጪው። ነገራቶችን ቀለል አድርጉት። እናቴ አሳልፌ አልሰጥም። እናትሽ ምን በህግ ጠለላ ውስጥ ነው የምትቀመጠው እንጂ መቼም ፖሊስ አይገላት ወይስ የመንግስት አካላት አይገላት እንዴ? ቁጭ ብላ ነው የምትቀለበው። እዚህ ካለችበት ከአውሬ ስራዋ ትወጣለች፣ ከባዳ ምልኮ ትወጣለች። እናትሽ ተምራ ትወጣለች። እውነት አንቺ እናቴ ናት፣ ምንም ክፉ ብትሆን ጥሩ ብትሆን እናቴ ናት። አዎ እናትሽ ናት። እናት ናት፣ በምንም አትቀይረን። ክፉ ትሆን እብድ ትሆን ምንም ትሆን እናት ናት። ነገር ግን እናትሽ ተምራ አደቢዛ ታድባ እናት ሆና እንድትወጣ መሰራው ይሄ የባዳ ምልኮን ኮኖ ከጎርምሳ ጋር አልጋዋ ላይ አንቺ የተኛሽበት አልጋ አባትሽ የተኛበት አልጋ ላይ ከጎርምሳ ጋር ገብሳ የምተኛበት ያ የባዳ ምልኮ ሲጣን ኮኖ የሚጫወትባት። ስለዚህ አንቺ እውነት እናትሽን የምትፈልጊያት ከሆነ እናትሽን የምትቆረቁሪ ከሆነ አሳልፈሽ ለህግ አካላት ስጪ። ትታሰር፣ ትታረም፣ ትጸጸት፣ ትውጣ። ከዛ በኋላ እናት መስላ ትኖርልሻለች። አንቺ ልጅ ሆነሽ እሷ እናት ሆና ህይወታችሁ ትመሩታላችሁ። በአሁን ሰዓት ከልዑል ጎን መቆም አለብሽ እንጂ ከእናትሽ ጎን መሆን የለብሽም። ልዑል ምንም አያደርጋትም። አክስቱ እኮ ናት። አሳልፎ ለመጥፎ ነገር አይሰጥም። ግን በሰራችሁ ልክ መቀጣት አለበት። እንዴ ስንት ወጣት ነው ያለቀው? ስንት ሴቶች ነው ያለቁት? ስንት የሞቴ ጎሳዎች ናቸው ያለቁት በእሷ ምክንያት? የልዑል አባት 30 ዓመት በሙሉ አላየም ማለት አንቺ ለ2 ቀን ለ3 ቀን ራሴ ያጠፋለሁ ማለት አስቢው። እና በአንቺ ጫማ ላይ የልዑል አባት ይው እስኪ የልዑል አባት ይሄን ማለት ከ30 ዓመት በላይ አንድ ቦታ መታገት ማገት ምንም ነገር ሳያገኝ ማለት አስቢው። ማንኛውም ነገር እኔ ቢሆን በእኔ ላይ ቢደርስ ማለት አንቺ እኮ ለሳምንት ለ2 ቀን እኮ መታገስ አቅቶሻል። ሰው ማንኛውም ነገር አርቆ ማሰብ ነው እንጂ ፊት ለፊታችን የመጣው ነገር ብቻ አስበን አይተን መፍረድ መሮጥ ጥሩ አይደለም። ስለዚህ እባክሽ እህቴ ልዑልን አግዡ። እናትሽ ጠርተሽ አምጪ፣ ትያዝ፣ ትታረም፣ ህግ በሚጠይቃት ነገር ይጠይቃት። 1 ዓመት ይፈረድባት፣ 2 ዓመት ይፈረድባት። እናትሽ ተቀጣ ሰላም ሆና አይምሮዋን አስደስታ ትወጣለች። ከነዛ ከቆሻሻ ነገራቶችን እንድትርቅ እንኳን እናትሽ ብትታሰር ምን ችግር አለው? አትማሟ ጨዋ አይደለች። እዛ ጋር ምንም ያደርጓት ነገር የለም። ከዚህ ከምትሰራው ከቆሻሻ ስራዋ ብትወጣ እስር ቤት ሆና እናቴ ብለሽ ሄደሽ ብትጠይቂያት አይሻልሽም እንዴ? ወይስ ቆሻሻ ስራዋ የሰራች ከማንም ወጠጤ ከማንም ጎረምሳ ቤቷ ውስጥ አግብታ እንደፈለገች ጨፍር ማየት ነው ያንቺ ደስታ? መቼም ይሄ ነገር ምትደግፊው አይመስለኝም። ምክንያቱም እናትሽ እኮ ናት። ከአንቺ እኩዮች ጋር ገብታ ስተኛ አታፍሪም? እኔ በሆነ አፍራለሁ። ይቅርታ አድርጊልኝና ስለዚህ ልዑል ያለሽ ነገር ትክክል ነው።
ልውልድ ስሚው፣ እናትሽ አድኛት። ያለሽላት አንቺና አንቺ ብቻ ነሽ። ከፈጣሪ በታች እናትሽ ካለችበት ከገባችበት ከተዘፈቀችበት ጉድጓድ ማውጣትም ማከምም ማደን የምትችይ ከፈጣሪ በታች ከአላህ በታች አንቺ ነሽ። ስለዚህ ለእናትሽ አላህ ፈጣሪሽን ይዘሽ እናትሽን ድረሽላት። ከዚህ ከቆሻሻ ስራ እንድትወጣ አድርጊ። ቢያንስ ለእናትሽ ይዘኝላት፣ ለልዑል ብለሽ ሳይሆን ለእናትሽ ይዘኝላት። ዛሬ አንቺ ራስሽን ብታጠፊ ልዑል ምንም የሚጎዳ ነገር የለም። እናትሽ ገና የባሰ ሌላ ጭንቀት ውስጥ እንድትገባ፣ ያልሆኑ ሱሶች ውስጥ እንድትገባ፣ አይምሯ እንዲረበሽ፣ እንድታብድ፣ እንድትጎዳ ታረጊያታለሽ እንጂ ምንም ጠቅማት ነገር የለም። ስለዚህ በእናትሽ ላይ ያልሆነ ጠባሳ ከመጣል እናትሽ እንድታብድ ወይ ሱስ ውስጥ እንድትገባ ያልሆነ ነገር ውስጥ እንድትገባ ከማድረግ አንቺ ተስተካክለሽ ከልዑል ጎን ሆነሽ ታክመሽ እናትሽን ማከም ያንቺ ጠፋንታ ነው። ግን ይሄ ነገር አድርጊ ስልሽ ልዑልን ወይ አንቺን ብቻ አይደለም። በመጀመሪያ ደረጃ ፈጣሪሽን ይዘሽን ከዛ በኋላ አንቺ ሰበብ አድረስ ነው። ሁሉ ነገር እንደሚስተካከል 100% እርግጠኛ ነኝ። እናትሽ እንደምትስተካከል እርግጠኛ ነኝ። ይሄም መንፈስ ተጫውቶባት ነው እንጂ በዚህ ልክን አትጓዝም ነበር። በዚህ ልክን በልዑል ላይ ሴራናት አታስሄድም ነበር። ክፋትም አለባት አይ ነው። ያ ክፋቷ ግን ጥግ ድረስ ሄደ። በጣም የሚያስጠላ ባህሪ ነው የምትሰራው። ለመስማት የሚቀፉ ነገር ነው የምትሰራው። በእናትነት ማይጠበቅ ነገር ነው የምትሰራው። እናት እንደ እናት ሆና ተከብራ ራሷን አክብራ ልጆቿ አክብራ ቤቷ አክብራ ስትኖር ከጎረቤቷ ተዋዳ ተፋቅራ ከዘመድ ተዋዳ ተፈቅራ ስትኖር ነው እንጂ እንደ ወጣት ጋጣ ወጥ መሆን አግባብ አይደለም። እኔ መሳደቢያ አይደለም። ሶሪ። ግን እናትሽ መድረስ ያለብሽ አንቺ ብቻ ነሽ። ምክንያቱም ያለሽላት አንቺ ስለሆነ ልዑል። ለማንኛውም ያጋጠመህ ነገር በሙሉ ፈጣሪ ይርዳ። አንዱ ቀዳዳ ሸፈንኩኝ ስትል ሌላ ቀዳዳ ነው የሚከፈተው። በህይወትህ ብዙ መከራ ስቃይ ያየህ ልጅና አሁንም በህይወትህ ላይ የደረሱ ነገራቶች በሙሉ ፈጣሪ ቀለል ያርግልህ። እነዚህም ቀን አልፎ ከአባትም ተገናኝተህ ደስተኛ የምትሆንበት ጊዜ ቅርብ እንደሚያደርግልህ አልጠራጠርም። አሁን መበርታት አለባችሁ፣ መጠንከር አለባችሁ። እጅ እንዳሰጡ ፈጣሪ ያግዛችኋል። በተረፈ ውድ ቤተሰቦች ጸሎት አድርጉለት፣ ዱዓም አድርጉለት። ለልዑል ወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።